ከቅርብ ጊዜ ጀምሮ ስቶይሲዝም የተባለው ፍልስፍና ዓለምን ማዳረስ ችሏል፣ ኢትዮጵያንም ጨምሮ። ብዙዎች ሕይወታችንን የቀየረልን ፍልስፍና ነው ይላሉ። ከ2000 ዓመት በላይ የቆየ ፍልስፍና ቢሆንም እስካሁንም ድረስ ቢሆን መዝለቅ ችሏል። አሁንም እንደ አዲስ ዓለምን እያጥለቀለቀ ይገኛል። ለመሆኑ ስቶይሲዝም ምንድነው? ዋና ዋና ሐሳቡን ለማንሳት እንሞክራለን። አብራችሁን ቆዩ። ስቶይሲዝም የተወለደው በ3ኛው ክፍለ ዘመን ከክርስቶስ ልደት በፊት መስራቹም ዜኖ የተባለ ፈላስፋ ነው። የስቶይኮች ትምህርቶች በጊዜ ሂደት ተሻሽለው እንደ ኤፒክታተስ፣ ሴኔካ እና ማርኮስ አውሬሊዮስ ባሉ ታላላቅ ፈላስፎች አማካኝነት ወደኛ ደርሰዋል። የስቶይዝም ዋና መልእክት እጅግ ቀላል ሆኖ ግን ጥልቅ ኮንሴፕት ነው። እውነተኛ ደስታና እርካታ የሚመጣው ከውስጣችን እንጂ ከውጫዊ ሁኔታዎች አይደለም። የስቶይክ ፈላስፎች ሕይወትን በሁለት ዋና ዋና ክፍሎች ይከፍላሉ። በቁጥጥራችን ውስጥ ያሉ ነገሮችንና በቁጥጥራችን ውስጥ የሌሉ ነገሮችን። በቁጥጥራችን ውስጥ ያሉ ነገሮች የእኛ ሐሳቦች፣ እምነቶች፣ ፍርዶች፣ ምኞቶችና ድርጊቶች ናቸው። በሌላ መልኩ ደግሞ በቁጥጥራችን ውስጥ የሌሉ ነገሮች የሌሎች ሰዎች አስተያየት፣ የገንዘብ ሁኔታችን፣ ጤንነታችን በተወሰነ ደረጃ ምንም እንኳን እኛ መቆጣጠር የምንችለው ቢሆንም እና በአጠቃላይ የውጭው ዓለም ክስተቶች ናቸው። እና የስቶይኮች ዋና ምክር በቁጥጥራችን ውስጥ ባሉ ነገሮች ላይ ሙሉ በሙሉ ማተኮርና በቁጥጥራችን በሌሉ ነገሮች ላይ ያለንን ስሜታዊ ትስስር መቀነስ ነው። ይህንን ስናደርግ ለውጫዊ ውጣ ውረዶች ተጋላጭነታችንን እንቀንሳለን ይላል እና ውስጣዊ ሰላማችንን እናገኛለን፣ እንጠብቃለን ይላል ስቶይሲዝም። እና የስቶይክ ፍልስፍና በአራት ዋና ዋና መርሆች ላይ የተመሰረተ ነው እና አሁን ባለንበት ህይወት ላይ እነዚህ መርሆች እንደ ስኬታማና ትርጉም ያለው ህይወት መስፈርቶች ተብለው ይቆጠራሉ። አራቱንም እስኪ ለማየት እንሞክር። የመጀመሪያው ዊዝደም ይሉታል ወይም ደግሞ በእኛ አጠራር ጥበብ እንለዋለን። ጥበብ የምንለው ትክክለኛውን ነገር በትክክለኛው ጊዜና በትክክለኛው መንገድ ማወቅ እና የማድረግ ችሎታችንን ያመለክታል። ተግባራዊ ጥበብ በምክንያታዊነት መመራትን፣ መረጃ ላይ የተመሰረቱ ውሳኔዎችን ማድረግና የረጅም ጊዜ ውጤቶችን ግምት ውስጥ ማስገባትን ያካትታል። አንድ ስቶይክ በየቀኑ የሚያጋጥመው ሁኔታዎች በጥንቃቄ ይመረምራል፣ ሊያስከትሉ የሚችሉ ውጤቶችን ይመዝናል እና በምክንያት ላይ የተመሰረተ ምርጫን ያደርጋል። ይህ መርህ በተግባር ላይ የሚያተኩር ጥበብን ያመለክታል። ሁለተኛው የሚሆነው ጀስቲስ ወይም ፍትህ። ፍትህ ከሌሎች ጋር በፍትሃዊነት፣ በሐቀኝነት፣ በአክብሮት መስተካከልን ያመለክታል። ስቶይኮች ሁሉም የሰው ልጆች በተፈጥሮ የተሳሰሩ እንደሆኑ ያምናሉ። እናም እርስ በእርስ ለመረዳዳት፣ ለመደጋገፍ ግዴታ አለብን ብለው ያምናሉ። ፍትህን በተግባር ማሳየት ማለት የሌሎችን ደግ መሆን፣ የሌሎችን መብቶች ማክበር፣ ህጎችን መከተልና ለጋራ ጥቅማችን መስራት ማለት ነው። አንድ ስቶይክ የግል ጥቅሙን ብቻ ሳይሆን የማህበረሰቡን ድህነትም ያስባል። እናም በድርጊቶቹ ሁሉ ፍትሃዊ ለመሆን ይጠራል። ሶስተኛው የሚሆነው ካሬጅ ወይም ደግሞ ድፍረት እንለዋለን። ድፍረት በአስቸጋሪ ሁኔታዎች ውስጥ እንኳን ሆነን ትክክለኛውን ነገር ማድረግ የአእምሮና የሞራል ጥንካሬን ያመለክታል። ይህ መርህ ፍርሃትን ብቻ ሳይሆን ጭንቀትን፣ ህመምንና ሌሎች ፈታኝ ሁኔታዎችን በማጽናት መቋቋምን ያጠቃልላል። ስቶይክ ድፍረትን የሚያሳየው በአደገኛ ሁኔታዎች ውስጥ ብቻ ሳይሆን በዕለት ተዕለት ህይወት ውስጥ ጭምር ነው። ለምሳሌ ሐሳቡን በግልጽ መናገር፣ ስህተት ሲሰራ አምኖ በመቀበል ወይም መጥፎ ልማዶችን በመተው። እውነተኛ ድፍረት በፍርሃት አለመኖር ሳይሆን ፍርሃቱን ወደ ጎን በመተው ትክክለኛውን ነገር ማድረግ ማለት ነው። አራተኛው የሚሆነው ልክነት በሁሉም የህይወት ዘርፎች ውስጥ ማመዛዘንንና ራስን መግዛትን ያመለክታል። ይህ መርህ ከመጠን ያለፈ ምቾትንና ፍላጎታችንን መቆጣጠር፣ በትንሹ መርካትን ወይም መኖርን፣ ስሜታችንን በጤናማ መንገድ መምራትንና ከመጠን በላይ መጠበቅን ራሳችንን እንድንከለክል ያደርጋል። ልክነት ማለት ምግብን ከመጠን በላይ ከመብላት። ይህ መርህ ነፃነትን ያመጣል፣ ምክንያቱም በውጫዊ ፍላጎታችን ባሪያ ከመሆን ይልቅ በውስጣችን እንድንመራ ያስችለናል። ስቶይዝም የሚለውን ኮንሴፕት አሁን ባለንበት ሁኔታ ላይ ወደ ተግባር ለማምጣት የሚያግዙ አንዳንድ ነጥቦችን ላንሳውን። የብዙዎች ጥያቄ የሚሆነው እነዚህን ጥልቅ መርሆች በዕለት ተዕለት ህይወታችን ላይ እንዴት ማምጣት እንችላለን የሚለው ነው። ስቶይዝም ለዚህም ቢሆን መልስ አለው። የመጀመሪያው ዳይኮቶሚ ኦፍ ኮንትሮል። ይህ የስቶይዝም ማዕከላዊ ጽንሰ ሐሳብ ነው። በህይወት ውስጥ ያሉትን ነገሮች በሁለት ይከፍሉታል። ሙሉ በሙሉ በቁጥጥራችን ውስጥ ያሉ ነገሮችንና ከኛ ቁጥጥር ውጭ ያሉትን። ጉልበትህንና ትኩረትህን በቁጥጥርህ ባሉ ነገሮች ላይ ብቻ መዋል። በቁጥጥርህ በሌሉ ነገሮች ላይ መጨነቅ ጊዜንና አእምሮን ያባክናል።
አንድ ሰው ሲያናድድህ በዚያ ሰው ድርጊት ላይ መቆጣጠር እንደምትችል እወቅ። ነገር ግን እሱ እንዴት ምላሽ እንደሚሰጥ መቆጣጠር ከቻልክ አንተ የስቶይዝም ፍልስፍና ሀ ብለህ ጀምረሃል ማለት ነው። ሁለተኛው የሚሆነው ኔጋቲቭ ቪዥዋላይዜሽን ወይም ደግሞ አሉታዊ እይታ። ይህ ልምምድ በህይወት ውስጥ ያሉ ልታመጣ የምትችላቸው መልካም ነገሮችን ሁሉ ሊከለክል ይችላል። ለምሳሌ ጤናህን፣ የምትወዳቸውን ሰዎች፣ ነፃነትህን በማሰብ ያካትታል። ይህንን ማድረግ ባለህ ነገር ላይ ያለህን አድናቆት እንዲጨምርና ችግር ሲያጋጥምህ የበለጠ እንድትቋቋም ያደርጋል። ለምሳሌ ዛሬ ጠዋት ከእንቅልፍ ስትነሳ ጤናማ እንደሆንክ በማሰብ ይህንን ሁኔታ ምን ያህል እንደምታደንቅ እያሰብክ እና ይህንን ሁኔታ ላለማጣት ምን ያህል ጥንቃቄ ማድረግ እንዳለብህ ማስታወስ አለብህ። ሌላው ጉዳይ የሚሆነው አሁን ያለንበትን ጊዜ መቀበል ወይም ራስን መቀበል ወይም ደግሞ ፕሬዘንት ሞመንት ኦፍ አዌርነስ። ስቶይኮች ባለፈው ነገር መጸጸት ወይም ደግሞ ስለ ወደፊቱ መጨነቅን ማቆም አለብን ይላሉ። በአሁኑ ሰዓት ላይ ብቻ ማተኮር እንዳለብን ያምናሉ። እያንዳንዱን ቅጽበት በንቃት ይከታተላሉ። ሲንቀሳቀሱ አካባቢያቸውን ያስተውላሉ። ከሰዎች ጋር ሲነጋገሩ ሙሉ ትኩረታቸውን ይሰጣሉ። እናም በሚሰሩት ነገር ላይ ያተኩራሉ። ያለፈው አልፏል፣ የወደፊቱ ገና አልደረሰም፣ ያለኝ ብቸኛ ጊዜ አሁን ነው ብሎ ያምናሉ። እናም ይህ ፕሪንሲፕል ለእኛም ሳይጠቅመን አይቀርም። ሌላው የሚሆነው ራሽናል ሪስፖንስ ወይም ደግሞ ምክንያታዊ ምላሽ። አንድ መጥፎ ነገር ሲከሰት ከመጠን በላይ ከመበሳጨት ወይም ከመደንገጥ ይልቅ ለአካባቢ ሁኔታ ምክንያታዊ በሆነ መንገድ ምላሽ መስጠት አለብን ብለው ያምናሉ። ስሜትህ እንዲቆጣጠርህ አትፍቀድ ይላሉ። ሁኔታውን በእርጋታ መገምገም፣ ሊሆኑ የሚችሉ መፍትሄዎችን መፈለግ፣ በጣም ምክንያታዊ የሆነ እርምጃ መውሰድ ይላሉ። ኤፒክታተስ እንዳለው ከሆነ ሰዎች በነገሮች አይረበሹም፣ ነገር ግን ስለ ነገሮች ባላቸው አመለካከት ይረበሻሉ ይላል። ሌላው የሚሆነው የምስጋና ልምምድ ወይም ደግሞ ግራቲቲዩድ ፕራክቲስ። በየቀኑ ህይወት ውስጥ ላሉ መልካም ነገሮች አመስጋኝ ሁን። ይህ ነገር ትንሽ ሊመስል ይችላል፣ ግን በአእምሮ ላይ ትልቅ ተጽዕኖ ያሳድራል። በየቀኑ ጥቂት ደቂቃዎችን በመውሰድ የሚያመሰግኑባቸውን አንዳንድ ነገሮች በአእምሮ ማሰብ። ይህ ልምምድ አዎንታዊ አስተሳሰብን ያዳብራል፣ ያለንን አመለካከት እንድንቀይርም ያደርጋል። ሌላው የሚሆነው ቪዊንግ ኦብስታክል አስ ኦፖርቹኒቲስ፣ ችግራችንን እንደ እድል መመልከት። ስቶይኮች ችግርን እንደ ህይወት አካል ብቻ ሳይሆን እንደ እድገትና እንደ ትምህርት እድል አድርገው ይመለከቱታል። አንተም አንድ ችግር ሲገጥምህ ይህ ሁኔታ ምን ሊያስተምረኝ ይችላል ብለህ መጠየቅ ከዛሬ ጀምሮ መለማመድ አለብህ። ይህ ፈተና እንዴት ማሸነፍ እችላለሁ? ይህንን ተሞክሮ እንዴት ለወደፊቱ ጠቃሚ ሁኔታ ላይ አደርሰዋለሁ ብለህ ራስን ጠይቅ። ሌላው የሚሆነው ራስን መግዛት ወይም ሰልፍ ዲሲፕሊን። የስቶይክ ህይወት በራስ መግዛት ላይ የተመሰረተ ነው። ግቦችህን ለማሳካትና እንቅስቃሴዎችህን ለመጠበቅ አስፈላጊ የሆኑ ነገሮችን ለማድረግ ፈቃደኛ ሁን። ምንም እንኳን አስደሳች ሁኔታ ላይ ባትሆንም አሁን ባለንበት ጊዜ ራስን መግዛት ከመቼውም ጊዜ በላይ አስፈላጊ ነው። ሌላው የሚሆነው ሂዩማኒቲ ኤንድ ሰልፍ አዌርነስ፣ ትህትናና ራስን ማወቅ። ራስህን በደንብ ወቅ። ጥንካሬዎችንና ድክመቶችን ተገንዘብ። ስህተት ስትሰራ አምነህ ለመቀበል ዝግጁ ሁን። ከነሱ ለመማርም ፈቃደኛ ሁን። ትዕቢትን አስወግድ። ሁልጊዜ መማርና ማደግ እንደምትችል ወቅ። የመጨረሻው የሚሆነው ካይንድነስ ቱ አዘርስ፣ ለሌሎች ደግ ሁን። ስቶይኮች የሰው ልጅ ሁሉ አንድ አካል እንደሆነ ያምናሉ። ስለዚህ ለሌሎች ደግነትን፣ ርህራሄን ለማሳየት አስፈላጊ ነው። ራስህን በምታይበት መንገድ ሰዎችን ተመልከት። ያን ጊዜ ታዝንላቸዋለህ። ስቶይዝም አሁን ያነሳነው ከመቼውም ጊዜ በላይ ጠቃሚ ስለሆነ በአሁኑ ሰዓት ፈጣን፣ ተለዋዋጭና ብዙ ጫናዎች ባሉበት ዓለም ውስጥ የስቶይሲዝም መርሆች ከመቼውም ጊዜ በላይ ጠቃሚ ናቸው። የማያቋርጥ የውጫዊ ማነቃቂያዎችና ማህበራዊ ሚዲያዎች በህይወታችን ላይ በሚፈጥሩት ጫና ውስጥ ስቶይሲዝም ውስጣዊ ሰላምንና መረጋጋትን ለማግኘት ተግባራዊ መመሪያ ይሰጣል። በቁጥጥራችን ባሉ ነገሮች ላይ በማተኮር በውጫዊ ዓለም ላይ ያለንን ጥገኝነት በመቀነስ የበለጠ ጠንካራ፣ ደስተኛ፣ ትርጉም ያለው ህይወት ለመኖር እንችላለን። ስቶይሲዝም በፍጹምነት ሳይሆን ቀጣይነት ያለው መሻሻልን የሚጠይቅ የህይወት ፍልስፍና ነው። እነዚህ መርሆች በዕለት ተዕለት ህይወት ውስጥ ቀስ በቀስ በመተግበር የአእምሮ ሰላምን ማሻሻል፣ ጭንቀትን መቀነስና በህይወት ውስጥ የሚያጋጥሙን ማንኛውንም ተግዳሮቶች ለመቋቋም የሚያግዙ ጽናትን ይሰጠናል። ስለ ስቶይሲዝም ይህንን ያህል ካልን ለዛሬ በቂ ነው። እናንተ ግን እያንዳንዱን ነጥብ በማሰብ ህይወታችሁ ላይ ተግባራዊ ለማድረግ ሞክሩ። እስካሁን ስለተከታተላችሁ ከልብ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላሙን ቸር ይግጠመን።